እነሱን ለማዳን ሲል ነው እንጂ የሚመጣ ማንም ሰው እንደፈለገ ያገኙ መንፈስ ነው እሱ ለኛ ነው የተፈጠረው እንደውም አድኜ ልይዘው የሚገባን ሰው ወዳጅ አድርጌ የቅርቤ ሰው አድርጌ አቅርቤው ነው ያለሁት በደንብ ተቀራርበንም ብዙ ነገሮችንም ስናወራ ነበር ከዚህ ሰው ጋር ወዳጅ ያልከው ከዛ በኋላ እኔ ላገኘው አልቻልኩም እነሱ ታገኘዋለህ ሲሉ ጭራሽ በኋላ ላይ የለም እሱ እኮ መንፈስ ነው አታገኘውም እኛ ካልፈቀድንልህ እሱ ማግኘት አትችልም አሉኝ ምን ያለፉት ሳምንታት ከኔ ጋር አብሮ ሲዞር ከኔ ጋር ብዙ ነገሮችን ሲያግዘኝ ሲረዳኝ የነበረ ሰው ነው የኔ ወንድም እንደማይሸጥ እምቢ እንደምንለው ያውቃል በቃ ምክንያቱም የአባታችን ማስታወሻ ነው የእናታችን ማስታወሻ ነው አባታችን ብዙ ለፍቷል እኛን ሲያሳድግ እኔ እናቴን ባላውቃት እንኳን እሱ በስነ ስርዓት ያውቃታል ብዬ ተስፋ አደርጋለሁ ታላቃችንም ስለሆነ ትንሽ ነው ማውቃት ያለን ሲሸውደን ሌላ እምነት እንዳለው ነው በቃ እኔ የሰማሁት ከዛ በኋላ ግራ ገባኝ እምነቱንም ቀይሯል እምነቱን የቀየረውም ለገንዘብ ብሎ ነው ሂጄ ሳጣራ ከሴምራ የተላከ ነው ከሞቴ የተላከ ነው ምን ማለት ነው ምንድነው ኧረ እኔ ወንድሜን ላገኝ ነው የመጣው ወንድሜን ነው እዚህ ዶክተር ነው እዚህ ነው የሚሰራ በመሃል ላይ እሱም ስራ ሲበዛበት መድኃኒቱን ሳይል ቀረ ስኳር በሽታ ምንም ነበረበት ደም ግፊት ነበረበት በመሃል ላይ ሞተ እሷን ከተዋወቀበት በኋላ ያለው ነገር እንዳለ ሙሉ ነገሩ ቂሪሪሪር አለ ሲመጣ ያው መካከለኛ ነው ብያለሁ ከዛ እዚህ የተወሰነ በጣም ብዙ ቀን ቆየ ልበልህ ማለት እችላለሁ ማለት ከ2 ወር ከ3 ወር በላይ ቆይቷል እኔ ቀኑን ብዙም አልቆጠርኩትም በግምት እንደዛ ይቆያል እና በ2 ወር በ3 ወር ውስጥ ከዛ ሲመጣበት በነበረው ባንዴው ተቀየረ በቃ ባንድ የሚወራው ሌላ እምሰማው ሌላ የትኛውን እሱን ለማግኘት ራሱ ምን ብዬ ልጠይቅ ወንድሙ ነኝ ስላቸው የማይሆን ጎሳ እየጠሩ ይሄ ቅድም ምንድን ነበር ያልከው ሴምራና ሞቴ ነው አዎ እሱን እየጠሩ ግራ አጋቡኝ እንደዚህ እዚህ ጋር በቃ መኪናው የሚቆመው እዚህ ጋር እዚህ አካባቢ ነው በቃ ያው እዚህ አካባቢ ይቆማል መኪናው ጭናውን ይሄ ዶክተር ምንድነው እየተፈጠረ ያለው ይሄ የኔ ቤት ነው አልኳችሁ ምን እያደረጋችሁ ነው ያለው ዶክተር እባክህን ምንድነው እየሆነ ያለው ቤቱ የኔ ቤት ነው እንገባለን ቤቱ የኔ ቤት እንዴት ሆነ ነው ያንተ ቤት ላይ ወንጀለኛ አለ ወንጀለኛ የሚባል የለም ምን እያላችሁ ነው ያለው እኔ ጋር ወንጀለኛ ቢኖር ከእናንተ ጋር እንደ ጊዜ ነው መስዋዕት ይሰራሉ ታኛም ምን ሆነ ነው አልነካሽም ዶክተር ምንድነው የተፈጠረ ማናት እቺ ሴት እናንተ ምንድነው ቆይ ምን ልትሰማላችሁ መፈልጋው ዶክተር እቺ ሴት ማነች ልጁ እያለ ከሆነ እቺ ሴት ነች ስታሰቃየኝ ልጁን ማስመርመር እርግጠኛ መሆኑን ራሷ ነች አንተ ዝም በል ለ10 ቀን ስራ ቦታሽ ላይ እንዳልነበር ተነግሯል እስቲ የት ነው ምንድነው አዲስ አበባ ላይ ስንት ቤትና ስንት ቤት ነው ያለው ከዛ ሁሉ ቤት መርጦ ያንተ ቤት ግን እንዴት ሊያመጣ ይችላል ያንተ ቤት መምጣቱ አይደለም ያንተ ቤት ላይ ስንገባ ሚስትህ ተጠርጣሪና ወንጀለኛ ሆነ እየተገኘች የኔ ሚስት ፍጹም ይሄን ስራ ምንም የምትጠረጠርበት ነገር የለም እሷ እኮ ነች እኮ እሷ አለች ምን ማለት ነው እሷ አለች እኛም ታከራተን እኮ እሷ ነበረች እኮ እሷ እኮ ነች እኮ እንዴት ሆነ ዶክተር ማነች እቺ ሴት አባቴ ላስረዳህ አንተ ምንድነው የምትይኝ እናንተ ብቻችንን እናውራ ላስረዳ ብቻ ብሎ ነገር የለም እያንዳንዱ ነገር የምትናገሪው ፊት ለፊቴ ነው ምንድነው እየተፈጠረ ያለው ወይ ሲጠሩት ከሰማህ ማን ነበር እንደዚህ የሚመራመርባችሁ ቀለበቱ እንደዚህ እያወጣ እንደዚህ የሚያደርግባችሁ እስቲ እንደው ስም ሰምተህ ታውቃለህ እሳት በቃ እንደ እሳት በቃ ልብልብ የሚያደርግ ነገር አለ ከውስጥ እና ይሄ ነገር ምንድነው ለሊት ነው ብዙ ጊዜ ከ9 ሰዓት በኋላ ነው የሆነ እንደ ያለ መንፈስ ነገር አይደለ ብንና አድርጎ ነው የሚያስጮ ነገር የሆነ ከውስጥ የሆነ ነገር የሚወጣ ያክል ነገር አለ እና በአጋጣሚ ነገር ይፈጠር እናንተም እንዳደንግጡ አንዴ ቀለበቱን እያወጡ ከነሱ እያራቁ ሲፈልጉ ደግሞ እያደረጉላቸው ምን አይነት ስሜት ነው የሚያሳዩት ምንድነው የሚቀየረው ውስጣቸው ምንድነው የሚሆነው የሚለውን ነገር ነው እየተመራመሩባቸው ያሉት በቃ ማለት ጊዜ ይፈጃል እንጂ የመቀየር ነገር ቀስ በቀስ እያበደ ውስጡ ማይሆን ስሜት ሲሰማው እያበደና እስከ መሞት ደረጃ የሚያደርሰው ማለት ማንንም የሚሰማን ነገር የለም ጫካ ስር ነው የሚያስገቡን ብንጮም ብናብድም ማንንም የሚሰማን ሰው የለም ልዑል ላይ ደግሞ እየተፈጠረ ያለው ነገር ሁላችሁም ታውቃላችሁ ቀለበቱን ካወለቀ ረጅም ጊዜ ሆኖታል ቀለበቱን ለማድረግ ፍቃደኛ አይደለም እኛም ፍቃደኛ አይደለንም ቀለበት አግኝታችሁ ታውቃለህ
የእሱን አባት ያው በጣም አሉ የሚባል መምህር ናቸው እኮ ወደዚያን ክሊኒክም ስንከፍት እዛ ባለፈው እንዳልኩ በደስታ ነገሮችን ሲያመቻቹ የነበረው ከተለያየ አካል ጋር አንዱ እሳቸውም ነበሩ። ቀለበቱ እንደዚህ እንደው ከአንዳቸው አውጥተው ጥለውበት የሆነ የተፈጠረ ነገር ያያችሁት ልጅ አለ በመካከላቸው የተቀየረ ማለት በሽታውን በመጮ ነው በቃ የሚገለጽ ይመስል አላ ከውስጣችን የሆነ ስጮ ነው በቃ ቀለል የሚለኝ እና በመጮበት ታይም ደግሞ ብዙ ውስጥ ላይ የሚጎዱ ነገሮች አሉ። እኔ እንደማፋቅ ነገር አለ። ቀለበት ምናምን ማመናቸውን እስካልተው ድረስ አባቴ ደጀኔ አይተኛም ማለት ነው። ምንድነው የምትባየው? ምንድነው የምትባየው? ማሰብ ወደድሽም ጠላሽም እየተጠፈጠፍሽም እየተደበደብሽም ማውራት ያለብሽን ነገር ታወሪያለሽ። እንግዲህ አሁን አሞቲዎች ምን ያምናሉ መሰለ? ሴምራዎች ኃይላቸው በቀለበቱ ነው ብለው ያምናሉ። እና እርግጠኛ ነህ? አዎ። ምን ተማምነህ ነው? እንደፈራሽ ያስታውቃል። አንቺ ራሱ ውይ በፍጹም በደንብ እንደፈራሽ ያስታውቃል። ችግር የለብኝም አታስብ። እኔም ማንንም ሳልፈራ ይሆናል። ፈሩት ነገር አለ ማለት ነው ከዚህ ቀለበት ጋር በተያያዘ አይደለ? አይ የሚያምኑበት ቀለበት ስለሆነ ደግሞ ለኛ አሳማኝ አይደለም። ስለዚህ አንደኛው ሰርቪስ ላይ ሰብረን በምገባበት ሰዓት ላይ ደሞችን አግኝተናል። ስለዛ ደም አስረጅኝ ነው እያልኩሽ ያለሁት። ማስረዳ ነገር የለም። ቀለበቱ ላይ ያለው ኃይል እንዴት ነው ሊረክስ የሚችለው? እና በእኛ ዘር በኩል ስለሆነ ደግሞ ይሄ ነገር ዋናው ነገር አለ የሚባለው የሴምራ ጎሶች እንደፈለጉ ማመን ይችላሉ። እኛ ግን በዚህ ቀለበት አናምንም፣ በሴምራ ጎሳ ቀለበት። አንተ ግን እስቲ ያልከኝ ያለኸው ቀለበቱ ኃይል አለው ፓወር አለው እያልከኝ ያለኸው ለምንድን ነው? አሞቴዎች እየፈሩት ያሉት ይሄን ቀለበት? አፍሽን ዘግተሽ የምትጠይቂውን ጥያቄ ብቻ መልሽ። እንግዲህ ተመልካቾቻችን ከብዙ ልመና ከብዙ ጥረት በኋላ ወንድማችን ፈቃደኛ ሆኖልናል። እውነቱን ለመናገር ከሆነ ትንሽ አሁን ላይ ያለንበት ሁኔታ ትንሽ ከበድ ያለ ነገር ነው። በጣም ግራ እየተጋባው ነው እውነቱን ለመናገር። በባለፈ የነበረውን ቪዲዮ አይታችኋል፣ ከሉሌ ጋር የነበረውን አይታችኋል። እግዚአብሔር ይመስገን ነገሮች እየተሻሻሉ ነው ያሉት። ወሰዶ መለስ የሚያደርገውም ነገር እንዳለ ሆኖ ብቻ ግን በተቻለ መጠን ነገሮችን ማጣራት አለብን። ነገሮች መድረስ አለባቸው ቦታ ላይ መድረስ አለባቸው። መምጣትና መሄድ ያለባቸው ነገሮችን እያንዳንዱን ነገር እያስተካከልን እያንዳንዱን ነገር እየመረመርን ነው የምንገኘው። በእርግጠኝነት ከዚህ ጋር ከምናየው ወንድማችን ጋር ምን ትሰራለህ፣ እዚህ ቤት ላይ ምን እያረክ ነው የሚል ጥያቄ እንደምጠይቁኝ እርግጠኛ ነኝ። መግቢያው ላይም ቢሆን በጥቂቱ ለመናገር ሞክሬያለሁ። የእውነቱን ለመናገር ከሆነ በዚህ ጊዜና በዚህ ሰዓት ላይ ማንን ማመን እንዳለብኝ አላቅም። በጣም ግራ ገብቶኛል። በጣም ከምነግራችሁ በላይ ግራ ገብቶኛል። ብዙ ነገሮች ያልጠበቅኳቸው መንገድ እየሄዱ ነው ያሉት፣ ባልጠበቅኳቸው በኩል ነው እየሆኑ ያሉት። በጣም ብዙ በጥቂቱም ቢሆን ይሄን ወንድሜ ለማውራት ሞክሬ ነበር፣ ግን ብቻ ምሰማቸውና ማያቸው ነገሮች ግራ ቢያጋቡኝም አሁንም መሆን ያለበትን ነገር ከመሆኑ መቅረት የለበትም እና ከወንድሜ ጋር እዚህ ጋር ተቀምጫለሁ። ይህ ግለሰብ ማንነቱን በምሰውበት ሰዓት ላይ በእርግጠኝነት ትደነግጣላችሁ። በእርግጠኝነት ማን ነው ምንድን ነው የሚለውን ቀስ እያለን የምናወራው ይሆናል። በያላችሁበት በድጋሚ ላይክ፣ ሰብስክራይብ፣ ሼር በማድረግ የቻላችን ቤተሰብ ይሁኑ። በመጀመሪያ ወንድሜ እንግዲህ በጥቂቱም ቢሆን አንዳንድ ነገሮችን ስትነግረኝ አንተ ላይ የተፈጠረውን ነገር ያለፈውን ነገር ስሰማ በጣም ነው የተሰማኝ እውነቱን ለመናገር ያህል። ከዛም በኋላ ደግሞ አሁን ያለህበትም ሁኔታ በጣም ከባድ ነውና እንደው እኔ እንኳን የምፈልገው በጣም ነገሮች ውስብስብ እየሆኑብኝ ነው ያሉት፣ ግን አሁን ላይ ካንተ የምፈልገው ነገር ምንድን ነው? እያንዳንዱ ነገር ዲቴይል ማወቅ እፈልጋለሁ። ምክንያቱም በእያንዳንዱ ነገር ላይ በገባው ቁጥር ብዙ ሚስጥሮች፣ ብዙ ነገሮች እየደረሱኝ ነው ያሉና ከመጀመሪያ ጀምረን ነው ማወቅ እንፈልገው። እስቲ በመጀመሪያ ስምህን አስተዋውቅ። ስሜ ኪሩቤል እባላለሁ። ኪሩቤል በጣም አመሰግናለሁ ፈቃደኛ ስለሆንክልኝ። ውድ ቤተሰቦቻችን ኪሩቤል ማን ነው የሚለው የመጀመሪያ ጥያቄያችሁ እንደሚሆን አልጠራጠርም። በጣም በሚገርማችሁ ሁኔታ ኪሩቤል ማለት
የባላባት ዘሮች ነን፣ የባላባት ልጆች ነን፣ የባላባት ቤተሰቦች ነን ያለን የዶክተር አስቻለው ወንድም ነው። በጣም በሚገርማችሁ ሁኔታ ኪሩቤል እስቲ በራስ አፍ ንገራችሁ፣ ወንድምህ ማን ነው? ዶክተር አስቻለው። ዶክተር አስቻለው ወንድምህ ነው? አዎ። እንደው ቅድም ስለ ወንድምህ እስቲ ወንድምህ ማን ነው፣ ወንድምህ ምንድን ነው በሚል ሰዓት ላይ እውነቱን ለመናገር ከሆነ የኔ ሰዎች አጣርተው ምን ብለው ነው የመጡት፣ ግን የወንድምህን ስም ተናገር ራሱ በምትባልበት ሰዓት ላይ ፍቃደኛ አልነበርክም። እንደው ለምንድን ነው ስሙን ራሱ መጥራት ያልፈለክ የነበረው? ማለት ያረገብኝን ነገር ሳስበው በቃ ስሙን ቀርቶ ማስታወስ ሁሉ አልፈልግም እውነት ለመናገር። ያው አሁን ምናልባት ልትረዳኝም ትችላለህ ብዬ ስላሰብኩ ነው አሁንም ራሱ ስሙን ጠርቼ ነገርኩህ እንጂ የእሱን ስም አይደለም ቀርቶ ሌላ ሰው ባያነሳብኝ ደስ ይለኛል እውነት ለመናገር። በጣም ነው የሚያበሳጨኝ። እንደው እስቲ እኔ እስከማውቀው ድረስ የእውነቱን ለመናገር ከሆነ ከዶክተር አስቻለው ጋር ሰሞኑን ለረጅም ጊዜ አብረን እያሳለፍን ነበር። ብዙ ነገሮችን ሲያግዘኝ፣ ብዙ ነገሮችን ሲረዳኝ ነበር ማለት እንኳን ባልደፍርም ብቻ ከኔ ጋር ብዙ ጊዜ እያሳለፈ ነበርና በጣም በሚገርም ሁኔታ እሱ የነገሩኝ ብዙ ታሪኮች አሉ። እኔ ድጋሚ ለአንተ ማውራቱ አስፈላጊ ከሆነ አወራሃለሁ፣ ግን አሁን መጥቼ እዚህ ጋር ሳይና ስሰማ የነበረው ነገር በጣም ተገላቢጦች ነው የሆነብኝ። አሁን ላይ እንደሰማሁ ከሆነ እንዳልከኝ ከሆነ እዚህ ነው ፍራሽ አንጥፌ የምኖረው ነው እያልከኝ ያለኸው። እንደማየው ከሆነ ደግሞ ቆርቆሮ ዝናብ የሚያስገባ ነው፣ በዛ ጋር ነፋስ ያስገባል። እውነቱን ለመናገር ከሆነ እዚህ ጋር አይደለም ለመኖር ለመቀመጥ ራሱ በጣም የሚከብድ ነገር እያለ ነው የሰማኝና እንደው እስቲ ይሄ ነገር የተፈጠረው ነገር አለ፣ ዶክተሩ ያወራኝ ደግሞ ራሱን የቻለ ነገር አለና እንደው ይሄ ነገር ከየት መጣ? እስቲ እንደው እስቲ ከተወለድክበት ጊዜ ጀምሮ ያለውን ነገር እናውራ። ምክንያቱም እዚህ ጋር ትልቅ የተደበቀ ሚስጥር፣ ትልቅ የተደበቀ አጀንዳ እንዳለ ነው የሚሰማኝ። እስቲ እንደው ከተወለድክበት ጀምሮ የት ተወልደህ አደግክ ኪሩቤል ከሚለውን ጀምር። እኔ ተወልጄ ያደግኩት ወደ ሱልታ አለፍ ብሎ ነው። ገጠር ነው፣ ያው ብዙም ከተማ የሚባል ነገር አይደለም፣ ግን በጣም ገጠር አትለውም፣ በጣም ደግሞ ከተማ የምትለው ነገር አይደለም። መካከለኛ ቦታ ነው ያደግነው እና የቤቱ ሁለተኛ ልጅ ነኝ። ታላቃችን ዶክተር ነው። ታላቁ ዶክተር ነው ማለት ነው። አዎ። ሌላስ ማን አለ ከእናንተ? አንድ እህት አለችን እና እዛ ነው ተወልደን ያደግነው። አሁን ለምታወራው ነገር ደግሞ ቤተሰቡ የባለ ሀብት ዘር ምናምን የምትለው ደግሞ እውነት ለመናገር አንተ ስትለው ሰማው ማለት በፊት አዎ ነበርን፣ ግን የዚያን ያክል ባለ ሀብት የምንባልም አይደለንም። እዚህ እርግጠኛ ነውና እኔ እስከማውቀውና እንደሰማሁኝ ከሆነ በጣም ሀብታም የተባላችሁ ሰዎች እንደነበራችሁ፣ ታላቅ ወንድምህ በዶክተሬት እንደተማረ፣ አንተም ከኢንጂነሪንግ ጋር የተገናኙ ነገሮች እንደተማርክ፣ እንደውም እንደሰማሁኝ ከሆነ ከሆነ ያህል በኋላ ትምህርትህን ውጪ ሄደህ እንደተከታተልክ፣ እህትህም እንደዛው እንዳወራኝ ከሆነ በጣም ስቴብል የሚባል በጣም ጥሩ የሚባል ስራ ላይ እየሰራችሁ እንዳለና ኢቨን በእናትና አባቱ ብዙ ጊዜ ይህንን የዶክተር ሙያ ከመረጠ በኋላ የተለያዩ ክፍለ ሀገር ላይ የተለያዩ ቦታዎች ላይ ሄዶ እንደዚህ ነገሮችን በሚያደርግበት ሰዓት ላይ ምን አተህ ነው ምን ጎድሎህ ነው እንደዚህ ነገሮች ላይ የምትሄደው? ለምን የወንድሞች እህቶች እንደዚህ የተደላቀቀ ኑሮ እየኖሩ አንተ ለምንድን ነው የምትሰደደው? ለምንድን ነው ክፍለ ሀገር ለክፍለ ሀገር የምትሄደው የሚባል ተጽዕኖ እያለበት ያን ሁሉ ነገር ችዬ መርዳት ያለብኝ ወገኖች አሉኝ፣ ማከም ያለብኝ የተማርኩትን ነገር ማድረስ ያለብኝ ሰዎች አሉ። ሁሉን ነገር እንደተው ነው የምታወራው ነገር ስለኛ ነው ወይስ የሌላ ሰው ነው? አሁን ሌላ ታሪክ ተምታቶብህ ከሆነ ብዬ ነው። አሁን የምታወራው ነገር በፍጹም እኔ ግራ ስላጋባኝ ነው። ማለት ያልሆነ ወሬ ነው ዘኸው የመጣው ማለት እውነታው እንደዚህ አይደለም እንዴ። የምታወራው ነገር እኮ ሌላ ነው ጭራሽ እንደዚህ። ኧረ በስመ አብ። ምን ሆነ? ማን የነገረህ? መጀመሪያ ማን የነገረህ? ይህን እያወራሁህ ያለሁት የገዛ ወንድምህ ያለፉት ሳምንታት ከኔ ጋር አብሮ ሲዞር ከኔ ጋር ብዙ ነገሮችን ሲያግዘኝ ሲረዳኝ የነበረ ሰው ነው። የኔ ወንድም? አዎ ያንተ ወንድም። የባለ ሀብት ዘር ነን ምናምን ብሎ በሙሉ ነገረ። ዶክተር አስቻለው ያንተ ወንድም ነው አይደለ? አዎ የኔ ወንድም ነው። እያንዳንዱ ነገሮችን ሲያግዘኝ ምን ሲለኝ የነበረ ሰው ነው። አሁን እያገዛህ አይደለም። ምናልባት እሱ ነግሮህ ከሆነ እውነት ልንገርህ ያልሆነ ታሪክ ነው የነገረህ።
ዝም ብሎ ነው እያለፋ ያለው። ምን ማለት ነው ዝም ብሎ እያለፋ ያለው? በተቻለ መጠን ባክግራውንዱ ቼክ ለማድረግ ሞክሬ ነበር። የሚያጠራጥሩ ነገሮች ብዙም አላገኘሁበትም። ገና ማውራህ ነገር ብዙ ነገሮች አሉ፣ ግን ከሚስቱ ጋር ከተፈጠሩ ነገሮች በኋላ ነው ነገሮችን በደንብ እንዳጤና ያደረገኝና አሁን የምትለው ሰው እያወራህ ያለው ነገር ሁሉም ነገር ውሸት ነው። ውሸት ነው። እሺ ውሸትማ መሆኑን ነገሮችማ እኮ እየገለጹ ነው ያሉት፣ ግን ውሸት ነው ታሪኩ። እንደዛ አይደለም። ስለ ቤተሰባቸው አውራኝ፣ ስለ ዶክተር አስቻሉ ቤተሰብ አውራኝ፣ ስለ ወንድምክ። እኔን ተምሯል ስለሚለው አልተማርኩም። ሁሉንም ነገር እስኪ ልንገርህ። ከተወለድኩበትን ቦታ ነግሬህ ያለው፣ ከዛ በኋላ ያለው ነገር ደግሞ ልንገርህ፣ ከቤተሰቦቼ ማለት ነው። እኔ ቤተሰቦቼ ያው በጣምም ድሃም አንባልም በጣም ሀብታም አንባልም ነበረ። ቤተሰብ አባታችን እያለ በንግድ ስራ ላይ ነበር የሚሰራ እና ያው መካከለኛ ኑሮ ነበር የምንኖረው። ያ ማለት እሱ ስራ ቆመ ማለት ከእጅ ወዳፍ ነው፣ እንቸገራለን። ስለዚህ በአባታችን ነበርና አባታችንም የተወሰነ ንብረት ነበረው። እናታችንን በልጅነታችን ያጣ ነው። እኔ ብዙም አላውቃት፣ ምናልባት ታላቅ ወንድሜ የተወሰነ አስታውሳለሁ ምናምን ይላል። ወንድሜ ልበለው አፈር አባቱ ይብላል። እንደሱ አይነት ወንድም ባይኖር ይሻላል። ከዛም በኋላ አባታችን በነበረበት ሰዓት ሁሉን ነገር ለታላቅ ወንድሜ ነው። እኛ ብዙም ነፍስ ስለማናውቅ ሁሉን ነገር ለታላቅ ወንድማችን ነበር የሚደረግለት። ያለ ቤትም ነበረችን፣ የአንገት ማስገቢያም ትንሽዬ ቤት ነበረች። ያው የዛን ያክል ትልቅ ቤት ባይባልም እና በዛን ሰዓት ሁሉን ነገር የሚያደርግ ወንድማችን ነው። እሱ ጥሩ ደረጃ ከደረሰ ታናናሾቹን ትልቅ ደረጃ ያደርሳል ተብሎ እኛም ማስተማር ትቶ አባታችን መጀመሪያ እሱን ነበረ ማስተማር የፈለገው እንጂ በፍጹም እኔ ተምረሃል ምን አይነት ወሬ እንደነገረህ ራሱ እኔ ግራ እያጋባኝ ነው። ምኑ ላውራለህ? እሱ ያወራው ውሸት፣ በሱ ውሸት ተነስቼ የትኛውን እውነት ልንገርህ? ግራ የሚያጋባ ነገር እኮ ነው። ምንም አይነት ትምህርት አልተማርክም ነው ወይስ ምንድን ነው? ቆይ ያው ስሜን ለመጻፍና ለማንበብ ተምሬያለሁ። ከዛ ውጭ ግን ይሄ ቆሎ የነገረህን ነገር በፍጹም እኔ የለሁበትም፣ አልተማርኩም። ሲጀመር እሱ ላይ ነው ቤተሰብም ፋዘርም በነበረበት ሰዓት እሱ ተምሮ ትልቅ ደረጃ እንዲደርስ ነበረ እሱ ላይ ነበር ፎከስ የሚያደርገው እንጂ እኔ በቃ እስከ 6ኛ ክፍል እንደተማርኩ ከዛ በኋላ አልተማርኩም። ግን ጎበዝ ተማሪ ነበርኩ በዛን ሰዓት፣ የሞካክር ነበር እስከዛን ድረስ። ከዛ ታላቅ ወንድማችሁ ከወጣ እናንተም ትወጣላችሁ እኔን አግዙኝ ምናምን ሲል አባታችን፣ እናታችንም ስለሌለች ግዴታ አባታችንን ማገዝ አለብን። አባታችንን ስናግዝ ደግሞ ወንድማችንም ትልቅ ደረጃ ይደርሳል ብለን እኔም ትምህርቴን አቋረጥኩኝ። ወንድማችን በርትቶ እንዲማር አገዝን። ግን እሱን ያግዘን እያለ አባታችን በመሃል እሱ እየተማረ እያለ ትምህርቱንም አልጨረሰም። አባታችን በመሃል አረፈ። ነፍስ ይማር። እንደው እስቲ ማወቅ እችላለሁ እንደው አባትህ በምን ምክንያት እንዳረፈ ከይቅርታ ጋር? አስፈላጊ ከሆነ እነግርሃለሁ፣ ችግር የለውም። አባታችን ይበሳጭም ነበር ምናምን እና በቃ አንዳንድ ነገሮችን እንትን ሲሉበት ስለሚበዙበት በሽታ ነበረበት እና ሆስፒታል እየሄደ ይከታተል ነበር። መድኃኒት ምናምን ይወስድ ነበርና በመሀል ላይ እሱም ስራ ሲበዛበት መድኃኒቱን እንትን ሳይል ቀረ። ስኳር በሽታ ምንም ነበረበት፣ ደም ግፊት ነበረበት። በመሀል ላይ ሞተ። ተረጋጋ። ውድ ቤተሰቦች በአሁን ሰዓት ላይ ምን ማመን እንዳለብኝ ምን ማድረግ እንዳለብኝ አላውቅም። እውነቱን ለመናገር ከሆነ ይህንን በምናወራበት በምነጋገርበት ሰዓት ላይ የኔ ሰዎች ዶክተሩን እየፈለጉት ነው ያሉት። የነበረውን ነገር ታውቃላችሁ። እኛ ዶክተር ያግዘናል ይረዳናል ብለን ያቀረብነው ሰው ነበር። አሁን ላይ ግን እየሰማ ያለው ነገር ትንሽ እንደ ወንጀለኛ እሱ መያዝ አልችልም ኦፍኮርስ፣ ግን ይህንን ነገር ቀርቦ ማስረዳት አለበት በሚል ፍለጋ ላይ ነው ያለ ነው። እዚህ ጋር ደግሞ ወንድምየው እያወራ ያለው ነገር ደግሞ ሌላ ግራ የሚያጋባ ለመስማት የሚከብድ ነገር ነው። እዚህ ጋር እያወራ ያለው ደግሞ ወንድማችን። እሺ ከዛ በኋላ አባትህ ካረፈ በኋላ እናታችሁ አለች፣ እንዴት ነበር እስቲ ከዛ በኋላ ህይወት? እናታችን የመጀመሪያ አልሰማኸኝም እንጂ በልጅነታችን ነው። ታላቅ ወንድሜ የተወሰነ ነው አውቃታለሁ ያለ፣ እኛ ግን በህፃነታችን ነው የሞተችው። ብዙም አናውቃትም። አባታችን ነበር ያለው። አባታችን ነው እንደ እናትም እንደ አባትም ሆኖ ያሳደገን እና ከዛ በኋላ ያው እሱ ካረፈ በኋላ እሱም ብዙም አልቆየም። እሱ
መመረቂያ ሰዓቱ ደርሶ ነበር። የመጨረሻ ዓመት ላይ ነበረ አባታችሁ በሚያልፉበት ሰዓት ላይ ባረፈበት ሰዓት እና በቃ ትምህርቴን ማቋረጥ አለብኝ ምናምን ብሎ እሱም ሊያቋርጥ ነበር። አይ ለምን ባለቀ ሰዓት ለምን ታቋርጣለህ? ተማር ምናምን ተባለ። ጎረቤት ሞቀሰው ምናምን ተመልሶ ሄደ። ትምህርቱን ጨርሶ መጣ። ትምህርቱን የጨረሰም ገንዘብ ይቸግረዋል ብለን ነበርና ስናወራው አባታችን ያው እሱ ላይ ስለነበረ የሱ ጥሩ ደረጃ መድረስ ስለነበር የሚያሳስበው ለብቻ ለካ አካውንት ከፍቶ ገንዘብ ያስቀምጥለት ነበረ ለወንድማችን እና ስንጠይቀው ወይ ካልሆነ በቃ ከጎረቤት ምንም እንበዳደርና ያለውን ነገር እንደ ስራም ስትገባ ምንም ስትል ያለውን ነገር እንትን እንላለን ምናምን ስለው ኧረ ችግር የለውም አባታችን እኮ ለእኔ ብሎ ያው ታውቃላችሁ እኔ ጥሩ ደረጃ ስደርስ እናንተንም ጥሩ ደረጃ እንደማደርስ ቃል ስለተገባባን ገንዘብ እኔ ጋር አስቀምጧል፣ ይበቃኛል፣ እንደውም ለእኔ ቀርቶ ለእናንተም ይተርፋል ምናምን አለ። ግን እንደዛ ብሎ ትምህርቱን ጨርሶ ወጣ። እኛ ያው እንደምታየው ዝም ብለን በቃ ያው ከእጅ ወደ አፍ አባቴ ጋር አብሬ ስራ ስለነበረ እሱን ዝም ብዬ ወጣ ገባ እላለሁ። አባታችን ከሞተ በኋላ ብዙም ሰው እኛም ማሰራት አልፈለገም፣ ምቀኛው በዛ። እንዴት ለካ እሱን እዛ በሚሰራበት ሰዓት ሁሉም ሰው ይጠለው ነበር ማለት አባታችሁ ነው? አዎ ጎበዝ ሰው ነበር፣ ይሰራ ነበር በቦታው ተፍ 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 ይል ነበር እና እሱ ካረፈ በኋላ የእሱን እግር እኛ ተከትለን እንዳንሰራ ብዙ ሰው እኛን እንትን ማጥመድ ጀመረ። ከዛ እሱ የሚሰራውን ስራ መክሰር ጀመረ። እንደው እስኪ ከይቅርታ ጋር ምንድን ነበረ ስራው? ንግድ ነበር የምንነግደው፣ እህል ምናምን ከክፍለ ሀገር እያስመጣን ወደዚህ ወደ ከተማው ነበር የምናመጣው የምንሸጠው። ከዛ እንደዛ ሲሉ በቃ ምንም ሊያሰሩን አልቻሉም። የመጣው እህልም ይከስራል፣ ሳንሸጠው ዝም ብሎ ይቀራል። በመሀል ላይ በቃ ማስቀመጫም ቦታ እናጣለን። ገንዘብ ካለቀቀልን ደግሞ እንትን ማለት አንችልም። ከዛ እያልን በቃ ስር እያልን መጣን። እሱም ተመርቆ መጣ። ተመርቆ ከመጣ በኋላ ስራ መፈለግ ጀመረ። ስራ ሲፈልግ እዚህ ምንም ከተማ ላይ ምንም ስራ አላገኘም። እኛ ቦታ ላይም ያው ከፊል ገጠራማ ስለሆነች ብዙም ስራ የለም። ወደ ከተማ መሄድ አለብኝ ምናምን ብሎ ከተማ መሄድ አልሳካለት አለ። መጣ ተመለሰ። ከዛ በቃ ወደ ገጠር መውጣት አለብኝ በቃ ወይ ከተማ አይደለ ወይ ገጠር አይደለ ግራ የሚያጋባ ቦታ ተቀምጠን ከተማም ሲሄድ አልተሳካልኝም። ስለዚህ ገጠር እንኳን ቢሆን ሂጄ በቃ ቢያንስ እንደምንም እድል ልሞክር ብሎ ወደ ክፍለ ሀገር ሄደ። ሌላ ራቅ ወዳለ ክፍለ ሀገር ሄደ። እዛ ሂዶ በጣም ብዙ ጊዜ ቆየ። ድምፁንም አልሰማንም። ስልክም ኔትወርክ አይሰራም ይላል። ራሱ ነበር የሚደውልልን። አንዳንዴ ራሱ ይደውልልን ነበረ። ከዛ ኔትወርክ በሚሰራበት ቦታ ምናምን ቤት ከራይና እንደዋወላለን ምናምን ብሎ እሱ ልክ እዛች ከተማ በሚሄድበት ሰዓት ትንሽዬ ከተማ አለቻት ኔትወርክ የሚሰራባት አለ። እዛ በሚሄድበት ሰዓት ከስራ እያረፈ እኛ ስንደውልለት እናወራዋለን። ቀን ነግሮናል። ማታ ከ1 ሰዓት በኋላ ወደዛ ስለሚሄድ በብዛት ደውሉልኝ፣ ያንንም ከሳምንት 3 ቀን ብሎ ቀናቶችን ነግሮናል። እሱ ስልኩ የሚሰራበትን እና እንደዛ እያደረግን ነበር የምናወራው። በኋላ ላይ ወደዚህ እዛ እየሰራ እያለ ምንድን ነው አትመጣም ወይ? ለምንድን ነው የማትመጣ ምናምን ስንለው ሰው አይናፍቅም ወይ ስንለው በቃ እስኪ አመቻችቼ እመጣለሁ ብሎ የተወሰነ ጊዜ ቆይቶ ወደ ከተማ መጣ። ከመጣ በኋላ የተፈጠረው ነገር ትንሽ ማለት እንዳልጠበቅ ነው። እንደምታየው ነው። እዚህ የደረስንበትን ቦታ እንዴት ብዬ ላስረዳ? በቃ እዚህ ማለት መናገር የማልፈልገውን ነገር በቃ ቢበቃንስ? እኔ መናገር የማልፈልገው ነገር ብዙ ነገር አለ። ይብቃን እባክህ እዚህ ብለህ በቃ ወንድሜ፣ በዚህ ሰዓት ላይ ምንም የምናቆመው ምንም በቃ የምንለው ነገር የለም። ምክንያቱም እንደዛ ያ ሁሉ ነገር ያግዘኛል፣ እንደዛ ያ ሁሉ ነገር አብሮኝ እየሰራ ነው፣ ብዙ ነገሮችን እያገዘኝ ነው፣ እየረዳኝ ነው ያልኩት ዶክተር ከጀርባው ያለውን ነገር በማጠራበት ሰዓት ላይ ደግሞ የተገላቢጦሽ ሆኖ የሚያስፈራ ነገር ነው እየሰማሁ ያለሁት። ምክንያቱም በደንብ አቅርቤው ነበር ይህንን ሰው ወንድሜ የምትለውን ሰው። አሁን ላይ ግን አንተ ወንድሜ የምትለው ሰው እኔ የማውቀው ሰው ፍጹም የተለያየ፣ እንደውም አድኜ ልይዘው የሚገባን ሰው ወዳጅ አድርጌ የቅርቤ ሰው አድርጌ አቅርቤው ነው ያለሁት። በደንብ ተቀራርበንም ብዙ ነገሮችን ስናወራ ነበር ከዚህ ሰው ጋር። ወዳጅ ያልከው ለእኛ እዚህ መብቃት አባታችን ቤት እንኳን እንደው በስነ ስርዓት እንዳንኖር ለዚህ ያበቃን እሱ ነው። አንድም እሱ ነው ወዳጅ መስሎ ሲጫወትብን የከረመው። እንዳትሸወድ። የሰው ወሬ እኮ ነው እሱ። እሱ ግን ጓደኛ አለው፣ ዘመድ አለው።
ለእኔ እኮ ወንድሜ አይደለም ዘመዳችንም አይደለም፣ አላውቀውም፣ አያውቀኝም። እንደሱ አይነት ዘመድ እኔ አይቼም አላውቅም፣ ወንድም አይቼ አላውቅም። ስሙንም አታንሳብኝ እባክህ። ቆይ እኔ ይቅርታ አድርግልኝና አንዳንድ የምትነግረኝ ታሪኮች እሱ ከነገረኝ ታሪኮች ጋር ትንሽ የተመሳሰለ ነገር አሉና እንደው እንደዚህ በጣም እንደዚህ እንድትጣሉ ያጋጫችሁ ነገር እንደዚህ እናንተን ጥሎ የሚሄድ ነገር ያረጋችሁት ነገር አለ? እሱ ዶክተር አስቻለውን ይኸውልህ እንዳልኩህ ነው። ተመልሶ ከክፍለ ሀገር እዚህ መጣ። እዚህ ሲመጣ ደህና ነው፣ ተቀይሯል፣ ጥሩ ደረጃ ነው። ሲመጣ እኛ የዛኔ አባታችን ቤት ነበር የምንኖረው። ምንም ነገር ቢያንስ እንኳን ቤት ካለ ቢያንስ እንደ ልብህ ትኖራለህ። ምንም ቢያንስ ቢቸግርህ ምግብ ነው ሊቸግርህ የሚችለው። መርዳት እንኳን እሱ ስራ ይዞ እንኳን እኛን ይረዳናል ብለን ስናስብ ጭራሽ እንኳን አይረዳንም። ለመደወል እንኳን እኛ ስንደውልለት ነው እንደነገርኩህ ነው። እኛ ስንደውልለት ወይ ደግሞ እሱ አንዳንዴ ነው እሱ የሚደውለው። እኛንን ለምን ሰው አይናፍቅህም ወይ እያልን የምንጨቀጭቀው እውነት ሰው መስሎን እውነት ወንድማችን ነው ብለን ወንድሙ ይጥፋና ከዛ እዚህ ተመልሶ መጣ። እዚህ ሲመጣ ለካ እዚሁ የሚያወራት ችክ ነበረችው። ወደ ከተማ ምናምን ከኛ ወጣ ብሎ የሚያወራት ነበረችው እና እሱ ሲመጣ ተቀጣጥሯል። መጣች እሷ ስትመጣ ግን እሷን ከተዋወቀበት በኋላ ያለው ነገር እንዳለ ሙሉ ነገሩ ቄሪሪሪር አለ። ሲመጣ ያው መካከለኛ ነው ብያለሁ። ከዛ እዚህ የተወሰነ በጣም ብዙ ቀን ቆየ ልበልህ ማለት እችላለሁ። ማለት ከ2 ወር ከ3 ወር በላይ ቆይቷል። እኔ ቀኑን ብዙም አልቆጠርኩትም፣ በግምት እንደዛ ይቆያል። እና በ2 ወር በ3 ወር ውስጥ ከዛ ሲመጣበት በነበረው ባንዴው ተቀየረ። በቃ ባንዴው። ምንድን ነው የተቀየረው? እስቲ ከዛ ሲመጣ የወር ደመወዝተኛ ነው ባለው ነገር ለእኛም ብዙ ነገር ይዞልን አልመጣም። ክፍለ ሀገር ነው የተወሰነ ዝም ብሎ እህል አንጠልጥሎ መጣ። እኔ ከምን እንዳመጣት አናውቅም። ግማሽ ማዳበሪያ የምትሆን እህል ነው ዞልን የመጣ። እኛ ያውቃል ስራ የለንም፣ የአባታችን ስራ ነበር፣ እኛ ቦዝነናል፣ ምንም ስራ እየሰራን አይደለም። እሱን ይዞ መጣ። እሷ ምን ትሆናለች? ከዛ ሲመጣ እኛ እዚህ መጥቶ ብዙ ነገር ያደርግልናል ብለን ነበር ያሰብን። ግን ጭራሽ ከኛ ሁሉ ሊጠይቅ ይፈልጋል። ሲመጣ ደግሞ የሚያሳየው እንቅስቃሴ ምንም ደስ የማይል ነገር ነው። በቃ ማለት እሱ ስራ ስላለው እኛን እንደሌላ ነገር ያችን ይዞ መጥቶ እኛን እንደ ተረጂ ነው በቃ የሚያሳየው። አክቱ ስራ አሰሩም ምናምን ወጣት አይደላችሁ ወጣ ብላችሁ ስራ ፈልጉ። እኛ ስራ ቢኖር ስራ መስራት አቅቶን ነው? ወጣት ነን፣ አሁን እንሰራለን፣ በደንብ ነው የምንሰራ። ግን ስራ ከሌለ ከየት እናመጣለን? እኛ አናመጣም። ከዛ ብዙ ሰዓት ተጨቃጨቅን። ስራውን እውነት አታችሁ ነው ምናምን በወታችሁ ትፈልጉ ምናምን ይላል። እኛ ስራ ካለ እኮ ድሮም ቢሆን ከአባታችን ጋር እንሰራለን፣ ታውቃለህ። ስራ ወደ ኋላ አንልም። ግን ስራ ከሌለ ከየት እናምጣ? ክርክር እንገጥማለን። ከዛ እሱ እንደዛ ስንጨቃጭቅ ይሄዳል፣ ችዋጋ ይሄዳል፣ በቃ ፈታ ብሎ ይመጣል ምናምን። በቃ በዚህ 2 ወር ውስጥ ከነበረው በሙሉ ተቀየረ። በቃ ኪሱ እንዳለ ብር በብር ነው። ሲመጣ የለም ብር፣ እንደዚህ ትንሽዬ ብር ነበር የሚያወጣው። ከኪሱ የሚያወጣው ብር ትንሽ ነው፣ ለኛ የሚያደርግልን ነገር ትንሽ ነበር። ከዛ በኋላ ከችኮ ጋር በተገናኘበት ሰዓት ብዙ ብር ይዞ ይመጣል። የታሰረ ብር ነው የሚያመጣ ምናምን። ጣል ያደርግና እንኩ የምትፈልጉትን ነገር ግዙ ችጋራሞች ምናምን አይነት ነገር፣ እንደዚህ አይነት ቃል ጣል ያደርጋል። እንዴ ወንድምህ እኮ ነን፣ እሷን ብትሆን እኮ እህትህ ናት። ደግሞ ሲቀጥልም እኔም ትምህርቴን ያቋረጥኩ አባታችን እንኳ አንተ ጥሩ ደረጃ ደርሰህ እኛን እንድትረዳ ነው እንደዚህ ያደርግን ምናምን ስንለው ሌላ ነገር በቃ እላፊ ቃል ይናገራል ምናምን። ከዛ እኛም እሷም እህት የምትጮህበታለች፣ እኔ የምጮህበታለሁ። እንደዚህ አይነት ቃልማ ልትናገረን አይገባም። አባታችን ቢኖር እኮ እኔ አንተንም እንደዚህ አንጠይቅም፣ አንተም እንደዚህ አትንጠባረርብም ነበር እንለዋለን። ከዛ በመሀል ላይ እናንተ ጭቅጭቅ አላይም ብሎ 2ኛ ዙር ተመልሶ ወደ ክፍለ ሀገር እዛው ወደ ነበረበት ሄደ። ወደ ነበረበት ሂዶ ጭራሽ ስልኩንም አጠፋ ምናምን አለ። ከስንት አንዴ ይደውላል። በጣም ረጅም ጊዜ እዛ ሆነ። ከዛ በኋላ ከረጅም ጊዜ በኋላ ደውሎ እርግጠኛ ነኝ ከ6 ወር ከ7 ወር በኋላ እዛ ቆይቶ 2 ብቻ ነው የተደዋወል ነው። በ2ኛው ላይ ስንደዋወል ምን አለ? ልመጣ ነው፣ እሱ ልመጣ ስለሆነ እንድትቀበሉኝ ወይም ደግሞ ችግር የለውም እኔ እመጣለሁ ምናምን አለ። እንዲህ ይህን ያህል ቆይቶ 2 ጊዜ ደውሎ እንዴት ልመጣ ነው ብሎ ሊያስብ ቻለ? ይሄ ልጅ ለሌላ ነገር ነው የመጣው። አሁንም ቢሆን ሲመጣም የዛኔ ሲመጣ እንደዛ ሰድቦውን ሄደ። ታላቃችን ነው ብዙ ነገር ያደርግልናል ብለን ስንጠብቅ የነበረው ወንድማችን የማይሆን ቃል እኛን እንደለማኝ እሱ እንደ ባለ ሀብት
እያየ አሁን ደግሞ ተመልሶ የመጣ ምን ሊያደርግ ነው ብለን ግራ ገባን። እናውቃለሁ ናፍቀነው ሊሆን ይችላል አለች እህቴ። እሺ እንደዛ ከሆነ ይምጣል። ከዛ ሁለተኛ ዙር ላይ ተመልሶ ሲመጣ የተወሰነ ቀን ቆየ። ሲቆይ ዝም ብሎ በቃ አይናገርም። ይሄ ቤት ይላል። ምን እንለዋለን? አይ እንደዚህ ብናረግ እንደዚህ ብንፈጥር ይላል። ዝም ብሎ በቃ የህልም ቅዠት ቢሸጥ ምናምን እንዲል ደርሶ ተነስቶ ምን ማለት ነው? የአባታችን ቤት እኮ ነው። ቢያንስ ባትረዳን እንኳን የአባታችን ቤት ይሸጥ ትላለህ። አረ በቃ እኔ ስቀልድ ነው ምናምን እያለ ለካ በውስጥ እሱ ራሱ እያመቻቸ ነው፣ ቀመር እየቀመረ ነው። እኛ እሱ አልገባንም። ከዛ መጨረሻ ላይ ምን አለ? እኛ ጓ ስንልበት ሲያውቅ ቤቱ እንደማይሸጥ እምቢ እንደምንለው ያውቃል በቃ። ምክንያቱም የአባታችን ማስታወሻ ነው፣ የእናታችን ማስታወሻ ነው። አባታችን ብዙ ለፍቷል እኛን ሲያሳድግ። እኔ እናቴን ባላውቃት እንኳን እሱ በስነ ስርዓት ያውቃታል ብዬ ተስፋ አደርጋለሁ። ታላቃችንም ስለሆነ ትንሽ ነው ማውቃት ያለን ሲሸውደን ነው። በዚህ ማስመሰሉ ያውቃታል። ከዛ መጥቶ ቀመር ሲቀምሩ ከችኩ ጋር ይመጣሉ፣ ቤት ይመጣሉ ምናምን በቃ እኛን ለካ ሊሸውደን ሲፈልግ ምን ያደርጋል? በፊት የዛኔ መቶ ሲያንቋሽሸን የነበረ ሰውዬ ደህና ነገር ይገዛልናል። ምን ላድርግላችሁ፣ ልብስ ልግዛላችሁ ምናምን እያለ በልብስ ይሸነግለናል እንደ ህፃን ልጅ በቃ ያጫውተናል። ከዛ መጨረሻ ላይ ምን አለ? ይህንን ቀመር መቀመሩን አላወቅኩም፣ በኋላ ላይ ነው ያወቅኩት። ነገሮቹ መጨረሻ ላይ ከደረሱ በኋላ ነው ያወቅኩት። እሷም ትዳር ልትይዝ ትችላለች፣ አንተም ደግሞ ትዳር መያዝ አይቀርም። ሁለታችሁም አንድ ላይ አትኖሩም፣ ተጋብታችሁ አትኖሩም። ስለዚህ ይሄ ቤት ይሸጥና አንተም የድርሻህን ተካፈል፣ እሷም የድርሻዋን ትካፈል። ደስ ካላችሁ ለእኔ ትሰጡኛላችሁ። ያው ክፍለ ሀገር ሆስፒታል ገንብቻለሁ። ዝም ያልኳችሁም ለ6 ወርም ብዙ ያልተደዋወል ለዛ ነው። ከቻላችሁ አግዙኝ፣ ካልቻላችሁ ደግሞ ችግር የለውም እኔ ገንዘብ አለኝ ምናምን ሲል ተስማማን። እውነቱም እህቴን ሳወራት እውነቱን ነው። ያው እኔም ትዳር መያዜ አይቀርም፣ አንተም ደግሞ ትዳር መያዝ አይቀርም ለወደፊት ህይወትህም። ስለዚህ ገንዘቡ ተሽጦ ይሄ ቤቱ ተሽጦ ገንዘብ እንከፋፈልና ከቻልን ገንዘብ አንተም ባደረሰህ ገንዘብ ቤት ካገኘ ትገዛለን፣ እኔም ካገኘው እንገዛለን። ካላገኘን ግን ሁለታችንም ንግድ እንከፍትና ንግድ ጀምረን አንተም የግልን እኔም የግልን እየሰራን ወደ ራሳችን ህይወት እንሰማራለን አለች። እኔ ደግሞ ይሄን እሰማታለሁ፣ ምክንያቱም ያለችኝ አጠገቤ እሷ ነች። ወንድሜ በቃ ያንን ፊት ሲያሳየኝ አስጠልቶኛል። በቃ ብዙ ነገር ያደርግልናል ያለው ወንድማችን እንደዚያ ሲያሳየን በጣም አስጠልቶኝ ነበር። እሷ እንደዛ ስትለኝ ከእናንተማ አልወጣም አልኩና ቤቱ ተሸጠ። ብሩን ተከፋፈል። ብሩን ከተከፋፈልን በኋላ ምን አለ? እኔ እሰጣችኋለሁ የተወሰነ ገንዘብ ለ3 እንካፈል። እዛ ስለጀመርኩኝ ትንሽ ቀን ብቻ ነው፣ ምንም ችግር የለው ምናምን ብሎ በቃ እኛን በደንብ በቃ አሳመነን። እናንተ የሚነግራችሁ እዛ የሄደበት ገጠር ላይ አሁን ውድ ቤተሰቦቻችን እዚህ ጋር ያልገባችሁ ነገር ካለ የሄደበት ገጠር ማለትም የአሞቴ ጎሳ የሴምራ ጎሳ ነው የሚኖሩበት የተባለው ክፍለ ሀገር ላይ ነው። እዛ ላይ ነው ሆስፒታል ሐኪም ቤት ገንብቻለሁ የሚለው። ክፍለ ሀገር ነው ገንብቻለሁ የሚለው እና እዛ ስለገነባው ትንሽ ቀን ነው በቃ ምናምን ሲለን በቃ እኛ ደስ አለን። እንደዚህ ከሆነማ በቃ አሪፍ ነው በቃ እንስጠው ምናምን ተበባልን። ከዛ ለ3 ተከፋፈል ነው። ትንሽ ብር ደረሰን። ንግድ ለመጀመር እንኳን ለመክፈት እንኳን ምንም አይሆንም፣ አይመችም። ትንሽ ብር ሆነ ለ3 ስንካፈለው። የአባታችሁ ቤት ተሽጦ ማለት ነው። ከዛ ምን አለ? ገንዘቡን ከሰጠነው በኋላ እኔን ቁጭ አድርጎ ናስኪ ቁጭ በል ምናምን ብሎ አወራኝ። ለምን ከኔ ጋር አብረን አንድ ላይ ኮላብ አድርገን አንሰራም? አንደኛ የኔ ነው፣ ሁለተኛ አንተ ደግሞ ሌላ ቦታ አሁን ስራ የለም ብለሃል አይደል አለኝ። አዎ አልኩት። ስለዚህ ከኔ ጋር አብረን እንስራ፣ ገንዘቡን አምጠውና አብረን ለ2 እንስራ አለኝ። ከዛ እንደዛ ሲለኝ የምርህን ነው አልኩት። አዎ የምሬን ነው። ስለዚህ አንተ እዚህ ቤት ተከራይ፣ እኔ ቤት ኪራይ እከፍልልሃለሁ፣ ምንም ችግር የለውም፣ አያሳስብም። አንተ እዚህ ሁን፣ እኔ እዛ ካመቻቸው በኋላ አንተ ትመጣለህ። አንተ ከመጣ በኋላ በቃ ኖርማል ነው። ሌላ ሰራተኛ ምናምን የምንቀጥርበትን አንዳንድ ነገሮችን አንተ ትሸፍናለህ፣ የሁለታችን ሆነ ማለት ነው አለኝ። እኔ በጣም ደስ አለኝና እንደዛ ከሆነማ ምንም ችግር የለውም አልኩና የተወሰነ ገንዘብ አስቀርቼ ለቤት ኪራይም ለምንም አስቀረውና ሰጠሁት። እሱን ከሰጠሁት በኋላ ሄደ። ከሄደ በኋላ አላውቀውም፣ አያውቀኝም፣ ዘጋ በቃ። ከዛ በኋላ ነው ይህን እስካሁን የነገርኩህን ታሪክ በሙሉ ላውቅ ሁሉ እንዴት እንደሸወደን በህይወታችን እንዴት እንደተጫወተ ሁሉ ላውቅ የቻልኩት ከዛ በኋላ ነው። ስልክ እንቀጠቅጣለን፣ ይጠራል አንዳንዴ አያነሳም፣
በብዛት ደግሞ አይጠራም። የሆነ ሰዓት ላይ ዝም አልነውና በሌላ ሰው ስልክ ደወል አወራ ነው። ካነሳ በኋላ ለምን ማዝጋት እንዳልፈለገ እኔ እንጃ፣ ደብሮት ይሁን አወራን፣ በስነ ስርዓት ምናምን አወራን። እሺ የት ነው ያለኸው? የት ነው የምትኖረው? እሺ መጥቼ ልጠይቅህ፣ ሁሉ ነገር ተው፣ በቃ እኔ ስራ ጀምሬያለሁ፣ ካንተ ምንም ነገር አልፈልግም አልኩት። እኔ ግን ስራ ጀምሬ ሳይሆን ተከራይቼበት የነበረው ቤት ገንዘብ ሳጣ ውጣ ሲሉኝ ይሄው እንደምታየው እዚህ መጥቼ እዚህ መውደቅ ጀመርኩኝ። ምንም አማራጭ ሳጣ ከዛ ስራ ጀምሬያለሁ ምናምን እያልኩኝ ሆን ብዬ ያልሆነ ያልተፈጠረ ነገር በቃ እንዲህ ጀምሬያለሁ፣ ምንም እኔ ለአንተ ሁሉ አሁን ልረዳህ እችላለሁ ምናምን ስለው የምርህ ነው ምናምን አለኝ። አዎ አልኩት። ቦታውን አጣርቼ ደረስኩበት፣ የሚሰራበትን ቦታ ራሱ ነገረኝ። እሱ ሲነግረኝ መሄድ አለብኝ አልኩና እዛ ቦታ ሄድኩኝ። እዛ ቦታ ሲሄድ ግን የሚወራው ሌላ የምሰማው ሌላ። የትኛውን እሱን ለማግኘት ራሱ ምን ብዬ ልጠይቅ? ወንድሙ ነኝ ስላቸው የማይሆን ጎሳ እየጠሩ ይሄ ቅድም ምንድን ነበር ያልከው? ሴምራና ሞቴል ነው። አዎ እሱን እየጠሩ ግራ አጋቡኝ። አሁን ራሱ እኔ ግራ የሚያጋባ ነገር ነው። እሱ ነገር እስካሁን ድረስ ራሱ ግራ እያጋባኝ ያለ ነገር ቢኖር እሱ ነው። ሂጄ ሳጣራ ከሴምራ የተላከ ነው፣ ከሞቴ የተላከ ነው። ምን ማለት ነው? ምንድን ነው? አረ እኔ ወንድሜን ላገኝ ነው የመጣው። ወንድሜን ነው፣ እዚህ ዶክተር ነው፣ እዚህ ነው የሚሰራ እና ና ብሎኝ ነው እሱ ና ስላለኝ ነው የመጣሁት፣ እባካችሁን ስላቸው እሺ ታገኘዋለህ፣ እዛው አደርኩ። እሺ ታገኘዋለህ፣ እዛው አደርኩ። አደርኩ ዋልኩ፣ በቃ ከረምኩ ማለት ይቻላል። እዛው ከ15 ቀን በላይ ተቀመጥኩኝ እዛው። ግን ምንም ጭራሽ ላገኘው አልቻልኩም። የለም ግን የሚወራው ነገር የሚሰራበት ስራ ሐሞቴዎችን ለሐሞቴዎች ተብሎ የተቋቋመ ሆስፒታል ነው። እነሱን ማዳን መፈወስ እና እነሱን ሲያድንም ሌላ እምነት እንዳለው ነው በቃ እኔ የሰማሁት። ከዛ በኋላ ግራ ገባኝ። እምነቱንም ቀይሯል። እምነቱን የቀየረውም ለገንዘብ ብሎ ነው። እና እነዚህ ሴምራ የሚባሉትን ሰዎችም ሲመጡ እሱ ጋር አይታከሙም ማለት ነው። እንደነገሩኝ ከሆነ እነሱ ሐሞቴዎችን ብቻ ነው፣ ለሐሞቴዎች ብቻ ነው የሚሰራ፣ ገንዘብም እንደፈለገ ነው የሚሰጡት። ስለዚህ እሱ ሰው ማግኘት አይፈልግም። ሰው ሲመጣ እነሱ ናቸው መጀመሪያ ቀድመው የሚያገኙት። እሱን የሚፈልግ ሰው ሲመጣ እነሱ ሐሞቴዎች ናቸው ቀድመው የሚያገኙት። ሐሞቴ የተባሉት እነሱ ያገኙታል። እነሱ ሲፈልጉ ነው የሚያገናኙ። ከዛ በኋላ እኔ ላገኘው አልቻልኩም። እነሱ ታገኘዋለህ ሲሉ ጭራሽ በኋላ ላይ የለም፣ እሱ እኮ መንፈስ ነው አታገኘውም፣ እኛ ካልፈቀድንልህ እሱ ማግኘት አትችልም አሉኝ። ምን መንፈስ ነው? አዎ እኛ ስንፈልግ ብቻ ነው የእኛን የሐሞቴዎችን የሐሞቴ ጎሳ የሚባል ጎሳ አለ አሉኝ። እነሱ ሲታመሙ እነሱን ብቻ ለመፈወስ ሲል ነው የሚመጣ እንጂ እነሱን ለማዳን ሲል ነው እንጂ የሚመጣ ማንም ሰው እንደፈለገ ያገኘው። መንፈስ ነው እሱ፣ ለእኛ ነው የተፈጠረው። እኔ በቃ እሱን ስሰማ ተደናግጬ ወደዚህ መጣሁ። እስካሁን እየፈለግኩ ነው። የለም 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 የለም፣ ግራ ገብቶኛል። እኔም ከገንዘቤ ሳልሆን የእህት ጉዳይስ እንዴት ሆነ? እህት ያለችበት ሁኔታ እንዴት ነው? እህቴ ያለችበት ሁኔታ እሷ አሁን ላይ ተመላላሽ ምንም ስራ እየሰራች ነው። እና እሷም በቃ ማለት ለራሷ ብቻ ነው እንጂ የምትኖረው ለእኔ ምንም ነገር ልትረዳኝ አትችልም። እኔም ደግሞ እንደምታየው ነው እዚህ ጥቅልል ብዬ እተኛለሁ። ስራ ሳገኝ ሸክምም ምንም እሸከማለሁ። በቃ የተገኘውን ነው። ዳቦም አንድ ጊዜ ዳቦ በቀን አንድ ዳቦ ካገኘው በቃ በቂ ነው። እሱን በልቼ እተኛለሁ። ይመስገነው በቃ ከዛ በላይ ምን ላደርግ እችላለሁ? ምንም አማራጭ ስለሌለ በቃ ህይወቴ እንደዚህ ነው። ወደፊት ደግሞ እንዴት እንደሚሆን አናውቅም። አሁን ወንድሙ ከተማ ላይ ነው ያለው። እሱን ታውቃለህ? ምን እዚህ አዲስ አበባ ላይ ነው ያለው። እሱን ታውቃለህ? እኔ እሱን ባውቅ ታዲያ እየፈለግኩ ነው ልልህ ነበር። የለም ጭራሽ ድምፁ የለም። በቃ ስልኩን ስደውል ስልኩ በፊት ሲጠቀምበት የነበረው ስልክም አይሰራም። እሱ ያለበት ቦታም አይታወቅም። እዛ ራሱ ለማጣራት የሆነ ሰው ጥሩ ሰው አግኝቼ ነበር። እዛ እንዲህ ነው የአባታችን ንብረት ነበረ እና እሱ ተሽጦ እኔ እንደዚህ ሁኜ ነው እና ለወንድሜ ልረዳን የመጣሁት እንዳልኩ በቃ ይህን ሰውዬም ልረዳው ላግዘው ነው የመጣሁት ምናምን ብዬ በቃ ቀረብኩት። ያንን ሰው ስቀርበው ግን ምን አለኝ? ውይ እሱ እኮ የለም ነው ያለኝ። ለካ የሐሞቴዎች መሪ ነው፣ ኃላፊ ነው። ማን ነበረ ስሙን ያለኝ? ረሳሁት። ምናልባት ማን ነበረ ስሙን ብቻ የእነሱ ኃላፊ ነው ምናምን ብሎ ስሙን ነገረኝ። ኃላፊ ነኝ ምናምን ብሎ ስሙን ነገረኝ። ከዛ በኋላ እሺ ምናምን አልኩት። የእሱን ስልክ ተቀያየርን፣ መጣን።
እና እሱ አሁን እደውላለሁ። ስደውል ወይ የለም ጠፍቷል ነው የሚለኝ። እሱ ራሱ ያነሳልኛል፣ ግን ጠፍቷል የለም አሁን ያለበትን አናውቅም ነው የሚለኝ። እኔም እዚህ ምናልባት መጥቶ ከሆነ ብዬ የልጅቷን የፍቅረኛው ወንድሟን አስተዋውቆኝ ነበረ። ወንድሙ አብሮ መጥቶ ነበረ እዚህ በነበረበት ሰዓት፣ ሁለተኛ ዙር ሲመጣ አብሮ ወንድሟ መጥቶ ነበረ። ወንድሟ ጋር ሄድኩና አይ እንደዚህ ነው እና ወንድም የጠፋብኝ እባክህን አፋልገኝ፣ ወንድሜ እኮ ያለኝ ታላቅ ወንድማችን ያለን ወንድማችን እሱን የአባታችን ምትክ ምናምን አልኩት። እሱን ስለው እስኪ እነ ማዘርን ጠይቃቸው ምናምን ብሎ ይሄኛው የልጅቷ ወንድም ሲጠቁመኝ ቤት ሄድኩኝ። ቤተሰቧን አገኘው እና ወንድም የልጃችሁ ፍቅረኛ ነበር ታውቃላችሁ፣ ምናልባት እኔ ላታውቁ ትችላላችሁ፣ እና ያለበት ቦታ የምታውቁበት ቦታ ካለ እባካችሁ ልለምናችሁ ብዬ ጠየኳቸው። ስጠይቃቸው በጭራሽ መጥቶም አያውቅም አይተነውም አናውቅም። በፊት እናንተ ጋር ሲመጣ ወንድም ነግሮናል፣ ልጃችን ነግሮናል አሉ። ይሄ እኔን የጠቆመኝ እና እናንተ ጋር ሲመጣ በነበረበት ሰዓት እንደመጣ በዛው እንደጠፋን የቀረ ወንድሙም እየፈለገ ነው ብሎ አውርቶናል ምናምን አሉ። ከዛ እንዴት እሱስ ወደዚህ ሊጠቁመ ቻለ? ለእኛ እየነገረን አልነበረ ልጃችን ምናምን ሲሉኝ እኔ ምን አውቃለሁ፣ እኔ እኮ ሳስጨንቀው ነው፣ ምናልባት ቤተሰቦችህ ካወቁ ብዬ ሳስጨንቀው ነው እንጂ እሱማ እኮ አያውቁም ብሎ ነግሮኛል አልኳቸው። እነሱም አናውቅም አሉ። በቃ እኔም ተስፋ ቆርጬ ይኸው በቃ እየኖርኩ ነው። ውድ ቤተሰቦቻችን አሁን አንተ እዚህ ጋር እያወራህ ያለኸው እዚህ ፍቅረኛ ያለው ምናምን ነው የምትለው። እኛ ደግሞ የምናውቀው ቤተሰቦች ክፍለ ሀገር ላይ ስራ በሄደበት እዛ እንዳገባ ነው የምናውቀው። አግብቶ ወደዚህ እንደመጣም ነው የምናውቀው እኛ ጋር ባለው መረጃ። ሁላይ ደግሞ አንተ እዚህም እጮኛ እንደነበረችው ነው እያወራኸኝ ያለኸው። አዎ እዚህ እጮኛ ነበረችው። የመጀመሪያ ክፍለ ሀገር ሄዶ ከመጣ በኋላ እንደውም ህይወቱን የቀየረችለት ገንዘብ በገንዘብ ያደረገችው እሷ ናት። ከየት ነው የመጣ ገንዘቡ ብለን ገንዘቡንም አጣርተን ነበረ፣ ግን ምንም አይነት መረጃ አላገኘንም። ልጅቷ ገንዘብ ከየት እንደምታመጣ አናውቅም። እሱ ብቻ ሳይሆን እዚህ 3 ልጅ እንዳለው ከገጠር ይዟት ከመጣው ሚስት ነው የምናውቀው። አሁን ላይ ግን አንተ አሁን በቅርብ ነው አሁን በቅርብ እንዴት አንተ ይሄን ሁሉ ልታውቅ ቻልክ? ውድ ቤተሰቦች ማለት እኔ ወንድሜ ነው ስፈልገው ነው የኖርኩት። እኔ ወንድሙ ያላወቅኩትን እንዴት አንተ ልታውቅ ቻልክ? በምን ምክንያትስ? እንዴት አገኘኸው? የት ቦታስ? ንገረኝ እስኪ። እኔ እሱን ብቻ ነው ማወቅ የምፈልገው። አንተ ወንድሜ የምትለው ዶክተር ከኔ ጋር በቅርቡ ባለፉት ሳምንታት 15 ቀን ከኔ ጋር ብዙ ስራዎችን ሲሰራ የነበረ ሰው፣ ብዙ ነገሮችን ሲያግዘኝ፣ ከዛም አልፎ ተርፎ የገዛ ሚስቱ ለአሞቴዎች የምታግዝ የሴምራ ሰው ሆና ስንይዛት ተባብሮን እና ስለዚህ እሱ መንፈስ አይደለም ሰው ነው አለ እያልከኝ ነው? ውድ ቤተሰቦች ይቅርታ፣ ምን መናገርና ምን ማውራት እንዳለብኝ አላውቅም። ከመምጣቱ እርግጠኛ ነህ ግን እሱ ነው? ማን ነው ስሜ ማን ነው አለ? አወዛገብኩ። ቅድም ፎቶ አሳይቻለሁ። ዶክተር አስቻለው ነው እኮ ፎቶውንማ አሳይተኛል፣ ግን ግራ አጋባኝ። ከ15 ቀን በፊት እኔ ስንት ጊዜ ስፈልገው ያጣሁትን እንዴት ልታገኝ እንደቻልክ እኮ እኔ ግራ ገብቶኝ እኮ ነው። ውድ ቤተሰቦች ወደዚህ ከመምጣቴ በፊት 2 መረጃዎች እጄ ጋር ደርሰው ነበር። 2 መረጃዎች። የመጀመሪያው ይሄ ነው። ሁለተኛ ላይ ደግሞ ሌላ አለ። እውነቱን ለመናገር ከሆነ ከነበርኩበት ቦታ ቅርብ ስለነበር ነው ወደዚህ የመጣሁት። ሁለተኛው በዚህ አካሄድ በጣም አስፈሪ ነው የሚሆነው፣ በጣም አስደንጋጭ ነው የሚሆነው ቀጣይ የሚሄድበት ቦታ። ግን ቀጣይ ከማሄድ በፊት አሁን እሱ እሺ እሱ ያለበትን ብቻ ለኔ ያሳየኝና አንተ ፈለገ ቦታ ሂድ። ወንድምህ አለ የተባለ ቦታ ላይ ሰዎችን ልክ ያለው እንዲያገኙት ልክ ያለው። እሺ በእርግጠኝነት ይዘውት ይመጣሉ። መቼ? አሁን? አዎ ይዘውት። ለምን እኔን አጠቁመኝ? ምን ልሂድ? እንደዚህ ነው እንደዛ ነው ብዬ እጄ ላይ ያለውን መረጃ መስጠት አልችልም። አሁን ለአንተ የምሰጠ ነገር ቢኖር ማድረግ ያለበትን ነገር አድርጋለሁ። መገናኘት ያለባችሁ ቦታ ላይ ትገናኛላችሁ። ከዚህ በመቀጠል ያለውን ነገር እዚህ ጋር እናቋርጥና ወደ ሁለተኛው ቦታ እንሄዳለን። እዛ ማንን ነው የምናገኘው፣ ምንድን ነው የምናገኘው የሚለው ከአሁኑ ለመስማት ራሱ እየከበደኝ ነው ያለው። እዛም እንደሚያጋጥመኝ እዛ ከሄድን በኋላ የሚያጋጥመኝን አብረን እናያለን።
እውነቱን ለመናገር በጣም ግራ ተጋብቻለሁ። አዎ በድጋሚ ግራ ተጋብቻለሁ። አንድ እርምጃ እየተቀደምኩ ያለው እየመሰለኝ ያለው። እስቲ እንሂድ። ምንድን ነው የተፈጠረው? ምንድን ነው የሚሆነው? አብረን እናያለን። ኮሜንት ላይ ሀሳብ አስተያየታችሁን ጻፉልኝ። በዚሁ አጋጣሚ ብዙ ሰው ኮሜንት ላይ ስለ ዶክተሩ እየተናገረ የነበረው ነገር ነበር። ያንን በማየት ያንን በማንበብ ነበር የኔ ሰዎች ነገሮችን እንዲያጣሩ የዶክተሩ ባክግራውንድ ቼክ እንዲደረግ በምልበት ሰዓት ላይ የዶክተርን ወንድም ያገኘሁት። ለዚህ ነው ሁሌም የምትጽፉትን ኮሜንት አነባለሁ ምለው። እስቲ እንሂድና ደግሞ ምንድን ነው የሚያጋጥመን የሚለውን አብረን የምናየው ይሆናል። መልካም ጊዜ፣ መልካም ቆይታ። አንተ የሚያስፈልገውን ነገር ከየኔ ሰዎች ያደርጉልሃል። ለጊዜው አብረህን ትቆያለህ። እሺ ግን አስፈላጊ ነው ከእናንተ ጋር መቆየቱ? ለአንተ ጥቅም በሚል ነው። እዚህ ቤት ከምትቆይ ደህና ቦታ ላይ ብንወስድ ደህና የተመቻቸ ነገር ቢኖር ይሻላል በሚል ነው። እሺ እንደዛ ከሆነ እሺ፣ በጣም ጥሩ። አብራችሁን ቆዩ።